አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር ዜናው ስናቀና ክቡራን አድማጮች፣ ዛሬ በውድቅት ሌሊት ፕሬዝዳንት ዶናልድ ጄ ትራምፕ ድንገተኛ አዋጅ አውጀዋል። በኢራን ላይ ታይቶ የማይታወቅ ጥቃት ሰነዝራለሁ ብለው የነበሩት ፕሬዝዳንት ትራምፕ በድንገት በሰጡት መግለጫ የሰላም ስምምነት ታውጇል ብለዋል። ጦርነቱም ከዛሬ ጀምሮ አክትሟል። ከቀናት በኋላም የአሜሪካ ወታደሮች ወደ ሀገራቸው አሜሪካ ይመለሳሉ በማለት ገልጸው ከኢራን ጋር የሰላም ስምምነት ይፈረማል። ኢራኖች በእጅጉ ለምነውኛል፣ ብዙ ምት መትቻቸዋለሁ፣ ተጨማሪ ምቱንም እንደማይችሉት ገልጸው ለሰላም ስምምነት እጃቸውን ወደ ላይ አርገዋል ሲሉ አውጀዋል። ስምምነቱም ዛሬ አሊያም ነገ በሚቀጥሉት ቀናት ይፈረማል ሲሉ ነው ያወጁት ፕሬዝዳንቱ። ይህ ድንገተኛ የፕሬዝዳንት ዶናልድ ጄ ትራምፕ የሰላም አዋጅ እስራኤልን በእጅጉ እንዳስደነገጣት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ገልጸዋል። ሆኖም ግን በቀጣይ የምናየው ይሆናል፣ የምናውቀው ነገር ግን ስለ ሁኔታው የለም ብላለች እስራኤል። ይህንንም ተከትሎ ኢራን ባወጣችው አስገራሚ መግለጫ ደግሞ ፕሬዝዳንቱ ስለምን የሰላም ስምምነትም ሆነ ስለ የትኛዋ ኢራን እንደሚያወሩ አልገባኝም ብለዋል። የትራምፕ አወዛጋቢም አነጋጋሪም እንግዳ መግለጫ መላው ዓለምን እያነጋገረ ነው። በሰበር ዜና ዝርዝሩን አስደምጣቸዋለሁ። አብረን ሙሉ ዝርዝሩን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ድንገተኛ አዋጅ ማወጃቸው ተሰማ። በኢራን ላይ ሊሰነዝሩት የነበረውና ታይቶ የማይታወቅ ጥቃት ዛሬ ሌሊቱን ከፍታለሁ ብለው የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ነገሩን የተገላቢጦሽ አድርገው ከኢራን ጋር ተጀምሮ የነበረው ጦርነት በይፋ ተጠናቋል ሲሉ አውጀዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በመላው ዓለም በከፍተኛ ሁኔታ መነጋገሪያ በሆነ መልኩ በድንገት ዛሬ ሌሊቱን በሰጡት መግለጫ ዛሬ ሌሊቱን ከዚህ ቀደም እንዳቀዱት በኢራን እስላማዊ ሪፐብሊክ ላይ ሊሰነዝሩት ተዘጋጅቶ የነበረውና እሳቸውም መጠነ ሰፊ ሁሉን አውዳሚ በማለት የጠሩትን መጠነ ሰፊ የአየር ድብደባ በይፋ መሰረዛቸውንና ከኢራን ጋር መስማማታቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ አሳለፍኩት ያሉት አሜሪካ ከኢራን ከፍተኛ አመራሮች ጋር የጀመረችውን የሚስጥር የሰላም ድርድር እጅግ ስኬታማ በሆነ ደረጃ ላይ መድረሱንና በሀገሪቱ ከፍተኛ የፖለቲካ መዋቅር ይሁንታ በማግኘቱ ነው በማለት ገልጸው ፕሬዝዳንቱ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ገጽ ላይ ባሰፈሩት ይፋዊ መግለጫ እንዳሉት ከኢራን እስላማዊ ሪፐብሊክ ጋር ሲደረግ የነበረው ውይይትና ድርድር አሁን ላይ በኢራን ከፍተኛ አመራሮች ደረጃ ላይ ደርሶ ሙሉ በሙሉ ይሁንታን ያገኘ በመሆኑ እኔ እንደ ዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንትነቴ ዛሬ ሌሊቱን በኢራን ላይ ሊሰነዘር ታቅዶ የነበረው ተከታታይ የአየር ድብደባና የፈንጂ ናዳን ሙሉ በሙሉ ሰርዣለው፣ ጦርነቱም አብቅቷል፣ ከኢራን ጋር የሰላም ስምምነት ልንፈራረም ነው ብለዋል። የፕሬዝዳንቱን ይህንን ግራ አጋቢ መግለጫ ተከትሎ ለሴኔት እጩው ባሪ ሙር ድጋፍ ለመስጠት በተዘጋጀ ህዝባዊ ስብሰባ ላይ በስፋት እንደተናገሩት አሜሪካ በመካከለኛው ምስራቅ ውስጥ ለወራት ስታካሂደው የነበረውን አስከፊ ጦርነት በስኬት አጠናቃለች በማለት አውጀዋል። ምናልባትም ሰምታችሁ እንደሆነ አላውቅም፣ ነገር ግን እኛ ዛሬ ከኢራን ጋር የነበረውን ጦር
ጦርነት ሙሉ በሙሉ አቁመናል፣ አሸንፈናል። እነርሱም ማለትም ኢራኖቹም ከእንግዲህ በኋላ በፍጹም የኒውክሌር ጦር መሳሪያ ላለመታጠቅ ወደ መሳሪያውም ላለማየት ጭምር ተስማምተዋል። ይህ እኛ በጽኑ የጠየቅነውና የተከራከርንበት ዋና ጉዳይ ነበር። ኢራን ሳትወድ በግድም ቢሆን ተቀብለዋለች ብለዋል። ትራምፕ በዚሁ የድርድር ሂደት ዙሪያ ለደጋፊዎቻቸው በሰጡት ማብራሪያ የኢራን ወገን ከዚህ ቀደም የኒውክሌር መሳሪያ ላለማልማት የሚል አንቀጽ ብቻ አስቀምጦ የነበረ ቢሆንም እርሳቸው ግን ስለ መግዛትስ የሚል ጥያቄ በማንሳት ከሁለት ቀናት ጥብቅ ክርክር በኋላ ኢራን የኒውክሌር የጦር መሳሪያ ላለመግዛት ጭምር መስማማቷን ነው የገለጹት። እኛ የፈለግነውን ነገር ሁሉ በተሟላ ሁኔታ ከኢራን አግኝተናል። ስምምነቱ ሙሉ በሙሉ ከኢራን ጋር ተጠናቋል። ወታደሮቻችን ወደ ሀገራቸው አሜሪካ መመለስ ይጀምራሉ ሲሉም አውጀዋል። ፕሬዚደንት ትራምፕ በተመሳሳይ መልኩ ለጆርጂያው ምክትል ገዢ በርተን ጆርስ የገዢነት ምርጫ ዘመቻ በዛሬው ሌሊት በተደረገው ሌላ ስብሰባ ላይ ሁለቱ ሀገራት ማለትም አሜሪካና ኢራን ውጊያውን በአስቸኳይ ለማቆም የሚያስችል እጅግ ጠንካራ የሆነ የመግባቢያ ሰነድ ላይ መድረሳቸውን በድጋሚ አውጀዋል። እንደ ትራምፕ ማረጋገጫ ገለጻ ከሆነ ይህ ስምምነት አሜሪካ ከኢራን ጋር የነበራትን ወታደራዊ ፍጥጫ 95 በመቶ የሚሆነውን ዋና ዓላማዋን ያሳካ ነው ብለዋል። ሆኖም ፕሬዝደንቱ በዚህ ሁለተኛው የዛሬ ሌሊቱ ስብሰባቸው ላይ ሌላ አጽንኦት የሰጡበት ጉዳይ የሂደቱን ጉዳይ ነው። ሙሉ በሙሉ ተጠናቆ ፊርማው እስኪቀመጥ ድረስ በአሁኑ ወቅት በኢራን የወደብ ከተሞች ላይ የተጣለው የአሜሪካ የባህር ላይ ወታደራዊ እገዳ ተጠናክሮ እንደሚቀጥል አስገንዝበው ዛሬ ስምምነቱ ይፈረማል፣ ስምምነቱ ሲፈረምም ዓለም ያያል ብለዋል። ፕሬዝደንት ትራምፕ በነጩ ቤተ መንግስት ዋይት ሃውስ በፕሬዝደንቱ ጽህፈት ቤት ኦቫል ኦፊስ ውስጥ ሆነው ለጋዜጠኞች በሰጡት ሌላ መግለጫ ላይ ደግሞ ዛሬ ሌሊቱን የኢራን ጠቅላይ መንፈሳዊ መሪ አያቶላ ሰይድ ሙጅተባ ሐሜኒ ለዚህ ስምምነት ይሁንታቸውን መስጠታቸውን እረዳለሁ በማለት ገልጸው ይህ ስምምነትም አሁን ይፈረማል፣ ትመለከታላችሁ። ዛሬ እንደተፈረመም የነዳጅ ዋጋ በዓለም ገበያ ላይ እንደ ድንጋይ ቁልቁል ሲወርድ ትመለከቱታላችሁ ብለዋል። ፕሬዝደንት ትራምፕ አሜሪካ ለኢራን ከፍተኛ ባለስልጣናት ዛሬ ምሽት ሊሰነዘር የነበረውን ጥቃት ምን አይነት አጥፊ ይዘት እንዳለው በዝርዝር ካስረዷቸው በኋላ የኢራን አመራሮች ጦርነቱን ለማቆም የአሜሪካን ምት በመፍራት ለጦርነቱ ስምምነት መጓጓታቸውን ገልጸዋል። እነርሱ ከፍተኛ ምት አስተናግደዋል። በጣም ያደቀቅናቸው ጥቂት ሰዎች ብቻ ሊቋቋሙት የሚችሉትን ከባድ መከራ አይተዋል ኢራኖቹ ብለዋል። ስለዚህ አሁንም ስምምነቱን ከኔ በላይ እነርሱ ይፈልጉታል፣ ለእነርሱ ስል እፈርምላቸዋለሁ ብለዋል። ባለፉት 3 ቀናት በከባድ ሁኔታ ስንመታቸው ቆይተናል። ዛሬ ማታ ደግሞ እጅግ የከፋ እርምጃ ለወስድባቸው ተዘጋጅቼ ነበር። እነርሱ ሊያደርጉት የሚችሉት ምንም ነገር አልነበረም። እኔን መለመን ነበር አማራጫቸው። ስለዚህም አሁን ወታደሮቼም መሳሪያቸውን ወደታች እንዲያደርጉ አዝዣለሁ። ስምምነቱም ዛሬ ይፈረማል ብለዋል። ይሁን እንጂ ትራምፕ በሰፊው በዛሬው ዕለት ስምምነት ይፈረማል፣ ኢራኖች ለምነውኝ ጥቃቴን አቆምኩኝ በማለት ሰፊ መግለጫ ቢሰጡም ከኢራን የተሰማው መግለጫ ግን በፕሬዝደንት ዶናልድ ጄ ትራምፕ ንግግር ላይ ውሃ የቸለሰ ሆኗል። ኢራን እንዳለችው ምንም አይነት ስምምነት አልተደረሰም፣ አይፈረምም ብላለች። አሜሪካ የጦርነቱን ማክተም በአደባባይ ብታውጅም በኢራን በኩል ያለው ይፋዊ ምላሽ እንደሚያመለክተው እጅግ የሰከነና ጥንቃቄ የተሞላበት መግለጫ ነው ኢራን የሰጠችው። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዛሬ ሌሊቱን ለሀገሪቱ ብሔራዊ የዜና ወኪል ኢርና ፕሬዝደንት ዶናልድ ጄ ትራምፕ ጦርነቱ ተጠናቋል የሚለው አዋጃቸው ከተሰማ በኋላም በሰጡት መግለጫ እንዳሉት በአሁኑ ወቅት በመገናኛ ብዙሃን ትራምፕ የሚያሰራጩት የውል ማጠናቀቂያ ወሬዎች ፍጹም ሐሰተኞች ናቸው በማለት ገልጸዋል። ኢራን እስካሁን ባለው ሁኔታ በማንኛውም ረቂቅ ስምምነት ላይ ምንም አይነት ስምምነት ላይ አልደረሰችም፣ ምንም አይነት ውሳኔም አላሳለፈችም። ትራምፕ በዛሬው ዕለት ስምምነት እንደሚፈረም ተናግረዋል። ከማን ጋር ሊፈርሙት እንዳሰቡ እናያለን ብለዋል። ቃል አቀባዩ እስማኤል ባጋይ የድርድሩን ሂደት ሲያብራሩ እንደተናገሩት እኛ ከመጀመሪያውም ጀምሮ እንደተናገርነው የድርድሩ ይዘትና አካሄድ ግልጽ ነበረን። የረቂቅ ጽሑፉ
በአብዛኛው ክፍል አስቀድሞ የተጠናቀቀ ቢሆንም አሜሪካውያን ግን በተደጋጋሚ የያዙትን አቋምና ጥያቄ በመቀየር ሂደቱን ሲያስተጓጉሉ ቆይተዋል። ኢራን በራሷ ብሔራዊ ጥቅምና ባስቀመጠቻቸው ቀይ መስመሮች ላይ በፍጹም ማንኛውንም አይነት ድርድር ወይም ስምምነት እንደማታደርግ በተግባር አሳይታለች። ምንም አይነት ጥያቄ ለአሜሪካ አላቀረብንም። ትራምፕ ተለመንኩ እንዳሉት ምንም አይነት የለመነውም ሆነ የጠየቅነው አካል የለም ብለዋል። የኢራኑ ከፊል መንግስታዊ የዜና ወኪል የሆነው ፋርስ የዜና ወኪል የኢራንን የድርድር ቡድን በቅርበት የሚያውቁ ታማኝ የደህንነት ምንጭን ጠቅሶ እንደዘገበው ከአሜሪካ ጋር የተደረሰ ምንም አይነት ይፋዊ የመግባቢያ ሰነድም ሆነ ምንም አይነት ስምምነት እንደሌለ ገልጿል። ሆኖም አሜሪካ ኢራን ያቀረበችውን ስምምነት ረቂቅ ጽሑፍ ሙሉ በሙሉ የተቀበለች ከሆነ ኢራን ስምምነቱን በድጋሚ ለመመርመርና ለመፈረም ልታስብበት የምትችልበት እድል እንዳለ ለዜና ወኪሉ ነግረውታል። ትራምፕ ምን እንደሚሉ አልገባኝም፣ ነገር ግን ከዚህ ቀደም ኢራን አቅርባው የነበረውን በሙሉ ተቀብለውት ከሆነ መልካም ነው፣ ተቀብለውትም ከሆነ ጊዜ ወስደን የምናጤነው ይሆናል ብለዋል። በአሁኑ ወቅት ግን ምንም አይነት ስምምነት ላይ አልደረስንም ሲሉ ለዜና ወኪሉ ነግረውታል። ታዋቂው ዓለም አቀፍ የዜና አውታር አክሲዮስ የዜና ወኪል የድርድሩን ሂደት በሚስጥር የሚያውቁ 3 ከፍተኛ የአሜሪካ ዲፕሎማት ምንጮችን ዋቢ በማድረግ እንደዘገበው በኢራን በነበረው ሚስጥራዊ ስብሰባ በኳታር ልዩ መልእክተኛ አሊ አልታዋዲ እንዲሁም በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መካከል የተደረገው ጥብቅ ውይይት በሁለቱ ሀገራት መካከል የነበሩትን ሰፊ ልዩነቶች ወደ ጠባብ ደረጃ እንዲወርዱ ለማድረግ የታቀደ ነበር ብሎታል። እንደ ዲፕሎማቶቹ ገለጻ ከሆነ ውይይቱ በ3 ዋና ዋና ስትራቴጂካዊ ጉዳዮች ላይ ያተኮረ ነበር። አንደኛው በአሜሪካና በተለያዩ የዓለም አቀፍ ባንኮች የታገደው የኢራንን በቢሊዮን የሚቆጠር ገንዘብ ሀብትና ንብረት በፍጥነት ለቆ ለኢራን ማስረከብ፣ ወሳኝ ወታደራዊና የፋይናንስ መዋቅርም በኢራን ውስጥ መዘርጋት። ይህ ለኢራን የወቅቱ ትልቁና ዋነኛው ጥያቄ ሆኖ ቀርቧል። በሚስጥር አሜሪካና ኢራንን እያደራደረች የምትገኘው ኳታር ሌላኛው ከኢራን ጋር የተነጋገረችበት ሁለተኛው ጉዳይ በ60 ቀናት ውስጥ የተራዘመ የተኩስ አቁም የሰላም ጊዜ ውስጥ የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ፍሰት ዳግም በሰላማዊ ሁኔታ የሚከፈትበት ወታደራዊ መመሪያ ማውጣት። ሶስተኛው በዚህ የ60 ቀናት የተኩስ አቁም ጊዜ የኢራንን የኒውክሌር መርሃ ግብርን በተመለከተ በቀጣይ የሚደረጉትን መጠነ ሰፊ ድርድሮች የአካሄድ ስልትን መወሰን የሚል ነው። ምንጮቹ ለአክሲዮስ የዜና ወኪል እንደነገሩት ከሆነ የኢራን ባለስልጣናት ለተለያዩ የቀጠናው ሀገራት በኢራን የተደረገው ስብሰባ መርህ ተኮር ስምምነት የማስገኘቱን የገለጹ ቢሆንም የመጨረሻው ይሁንታ ግን አሁንም ከጠቅላዩ መሪው ከሐሚኒ የሚጠበቅ ጉዳይ መሆኑን አስምረውበታል። ሆኖም የኢራንና የኳታር ተደራዳሪዎች አሜሪካ ባለፉት ቀናት በኢራን ደቡባዊ የባህር ዳርቻዎች ላይ የፈጸመችውን ድንገተኛ ጥቃት በዶናልድ ጄ ትራምፕ እውነተኛ ፍላጎት ላይ ያለውን ታላቅ ጥርጣሬና አለመተማመን በከፍተኛ ሁኔታ እንዳሳደገውም ገልጸዋል። ትራምፕ እንዳሉት ይህ አዲስ ከኢራን ጋር የሚፈረመው ረቂቅ ስምምነት በአውሮፓ ምድር በይፋ ሊፈረም የሚችል ነው ብለውታል። የአሜሪካውን የልዑካን ቡድን ምክትል ፕሬዚደንት ጄዲ ቫንስ ይመሩታልን በማለት ገልጸዋል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በድንገት ዛሬ ሌሊቱን የሰጡትና ከኢራን ጋር ደረስኩት ያሉት ስምምነት የእስራኤልን ከፍተኛ የፖለቲካና የወታደራዊ መዋቅር ክፉኛ ያስደነገጠና ያስቆጣ ሆኗል። ታዋቂው የዜና አውታር ሲኤንኤን ዛሬ ሌሊቱን ባወጣው ሰበር ዜና የእስራኤልን የደህንነት ካቢኔ ምንጮችን ጠቅሶ እንደዘገበው ትራምፕ መግለጫውን በሚለቁበት በዚያው ተመሳሳይ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከከፍተኛ የጦር አዛዦቻቸውና ከተመረጡ የእስራኤል ሚኒስትሮች ጋር ስለ ኢራን ቀጣይ ወታደራዊ እርምጃዎች በጥብቅ የደህንነት ምክክር በማድረግ ላይ ነበሩ ብለዋል። እስራኤል አሜሪካ ከኢራን ጋር ስለምታካሂደው ማናቸውም አይነት የሚስጥር ስምምነት ወይም ረቂቅ ሰነድ አስቀድሞ የተሰጣት ምንም አይነት መረጃ ለእስራኤል እንዳልነበረና ትራምፕ መግለጫም በድንገት ሲተላለፍ ኔታንያሁንም ሆነ ሙሉ ካቢኔያቸውም በድንጋ
በድንጋጤ ነበረ መገናኛ ብዙሃን ላይ ዘገባውን የተመለከቱት ተብሏል። ድርጊቱን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል አስቸኳይ የስልክ ውይይት ዛሬ ሌሊቱን ተካሂዷል። የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት ዛሬ ሌሊቱን ባወጣው መግለጫ እንዳለው ከሆነ ውይይቱን አስመልክቶ በሁለቱ መሪዎች መካከል ማለትም በአሜሪካና በእስራኤል መሪዎች መካከል የተደረገው ንግግር ትራምፕ ከኢራን ጋር ወደ ይፋዊ ድርድር ለመግባት ስላደረጉት የመግባቢያ ሰነድ መሆኑን በመግለጽ የክስተቱን አደገኛነት ለማርገብ ጥረት አድርገዋል ብለዋል። የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ሲያብራራ ምንም እንኳን እስራኤል አሜሪካ ከኢራን ጋር በደረሰችበት በዚህ የመግባቢያ ሰነድ ላይ ተዋዋይ ወገን ሆና ባትገኝም ወይም ዝርዝር መረጃ ባይሰጣትም ጠቅላይ ሚኒስትር ኔታንያሁ ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለድርድሩ ማጠናቀቂያ ያስቀመጡትን ጽኑ አቋም እናያለን ብለዋል። ይህ በመጨረሻው ስምምነት ላይ የኢራንን የበለጸገ የዩራኒየም ቁሳቁስ ሙሉ በሙሉ ከሀገሪቱ እንዲወጣ፣ የዩራኒየም ማበልጸጊያ መሰረተ ልማቶቿም ሙሉ በሙሉ ከኢራን ውስጥ ወጥተው እንዲፈርሱ፣ የባላስቲክ ሚሳኤል ምርቷ ላይ ጥብቅ ገደብ እንዲጣልና ኢራን በቀጠናው ለምታንቀሳቀሳቸው የውክልና ኃይሎቿ የምታደርገውን ድጋፍ እንድታቆም ትራምፕ የገቡትን ቃል ያካተተ መሆን አለበት ብላል። ይሁን እንጂ የፖለቲካ ተንታኞች እንደሚያመለክቱት ፕሬዝዳንት ትራምፕ ባለፉት ሳምንታት በድርድሩ መድረክ ላይ ያነሷቸው ጉዳዮች በኢራን የኒውክሌር መርሃ ግብርና በሆርሙዝ ወሽመጥ መከፈት ላይ ብቻ ያተኮሩ በመሆኑ እስራኤል የምትፈልገው የኢራንን ሚሳኤሎች የማጥፋትና የውክልና ኃይሎቿን የማስቆም ጥያቄ ወደ ጎን የተተወ ጉዳይ ሆኗል። ምክንያቱም ኢራን እነዚህን ብሔራዊ የመከላከያ ጉዳዮች በድርድር መድረክ ላይ በፍጹም እንደማታነሳቸው በግልጽ ማስቀመጧ ነው። የኳታሩ አሚር ታሚም አልተኒ ጽህፈት ቤትም በበኩሉ ፕሬዝዳንት ትራምፕ ከአሚሩ ጋር ባደረጉት ውይይት አዲሱ የሰላም መግባቢያ በቀጠናው ላሉት የሚመለከታቸው የአረብ ሀገራትና አካላት በሙሉ መድረሱን አረጋግጫለሁ ብለዋል። ይህ በዚህ እንዳለ በዲፕሎማሲው መድረክ የሰላም ጭላንጭል ታይቷል ተብሎ በትራምፕ ቢታወጅም መሬት ላይ ያለው እውነታ ግን ከዚህ ፍጹም ተቃራኒ ሆኗል። የኢራን መንግስታዊ የዜና ማዕከል የሆነው IRIB ኒውስ ዛሬ ሌሊቱን ባወጣው ሰበር ዜና ከፍተኛ የደህንነት ምንጮችን ጠቅሶ እንደዘገበው በደቡባዊ የኢራን የሲሪክ ወረዳ ላይ የተሰሙት ኃይለኛ የፍንዳታ ድምጾች የኢራን እስላማዊ አብዮታዊ ዘብ ጦር የባህር ኃይል የሀገሪቱን የደህንነት መመሪያ በመጣስ በህገወጥ መልኩ የሆርሙዝ ወሽመጥን ለመሻገር የሞከረን አንድ የአሜሪካ ንብረት የሆነን የነዳጅ ጫኝ መርከብ በኃይል ለመግታት በተወሰደ እርምጃ ምክንያት የተፈጠረ ፍንዳታ ነው ብሎታል። የኢራን የደህንነት ምንጭ ክስተቱን ሲያብራሩ የአሜሪካ ጦር በደቡባዊ የባህር ዳርቻዎቻችን ላይ የፈጸመውን የወንጀል ጥቃት ተከትሎ የIRGC የባህር ኃይል የሆርሙዝ ወሽመጥን ደህንነታቸው ካልተረጋገጠና ጠባጫሪ ከሆኑ ማናቸውም የባህር ላይ እንቅስቃሴዎች የባህሩን ሙሉ በሙሉ ዘግቷል ብለዋል። መርከበኞችና የባህር ላይ ካፒቴኖች በአሜሪካ የውሸት ማረጋገጫ ሳይታለሉ የIRGCን የባህር ኃይል ያስተላለፈውን ክልከላ መመሪያ በጥብቅ በመከተል ደህንነታቸውን በተጠበቀ ስፍራዎች ላይ መልህቅ ጥለው እንዲቆዩ እናስጠነቅቃለን ብለዋል። ወሽመጡን ለመጣል የሚሞክር ማናቸውም አካል በጽኑ እርምጃ ይወሰድበታል፣ ይመታልም ብለዋል። በተመሳሳይ ሰዓት ታዋቂው ዓለም አቀፍ የዜና ወኪል ሮይተርስ የአሜሪካ ወታደራዊ ባለስልጣናትን ጠቅሶ እንደዘገበው የአሜሪካ ጦር ኃይሎች በሆርሙዝ ወሽመጥ ላይ የሚንቀሳቀሱ የንግድ መርከቦችን ለመምታት ያለሙ ናቸው ያሏቸውን ሁለት የኢራንን ተወርዋሪ አጥፊ ድሮኖች በአየር ላይ ዛሬ ሌሊቱን መተው መጣላቸውን አረጋግጠዋል። አሜሪካ ምንም እንኳን ጥቃቶች ቢሰነዘሩም በወሽመጡ ላይ ያለው የንግድ መርከቦች ፍሰት አሁንም በቀጭኑ መስመር ቀጥሏል ብላለች። የኢኮኖሚ ባለሙያዎች እንደሚያስጠነቅቁት ይህ በእስራኤል አሜሪካና ኢራን መካከል እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 2026 የተጀመረው መጠነ ሰፊ ጦርነት በአስቸኳይ ካልቆመ በቀጠናው የነዳጅ ዋጋም በአንድ በርሜል እስከ 150 እና 200 የአሜሪካን ዶላር ድረስ ሊያሻቀው የሚችል ሲሆን ይህም የዓለምን ኢኮኖሚ ሙሉ በሙሉ ወደ ማክተም ሊከተው ይችላል ባይ ናቸው። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሊቀመንበር ኢብራሂም አዚዚ ትራምፕ የኢራንን የሐርግ ደሴትና የነዳጅ መሰረተ ልማቶችን በቁጥጥር ስር አደርጋለሁ ሲሉ የሰነዘሩት ዛቻ ፍጹም ተስፋ የቆረጠና ግራ የተጋባ መሪ የእብደት ንግግር ሲሉ አጣጥለውታል። አዚዚ እንዳሉት ከሆነ አሜሪካም በሐርግ ደሴትም ሆነ በማንኛውም የኢራን መሬት ላይ ጥቃት ለመሰንዘር ብትሞክር በታሪክ ተመዝግቦ የሚኖር እጅግ አስከፊ የሽንፈት ምት
ሊደርስባት ይችላል ባይ ናቸው። የአይአርጂሲ ከፍተኛ አማካሪ አሊ ፋዳቪ በበኩላቸው ኢራን ላለፉት ወራት ከዓለማችን ልዕለ ኃያል ሀገር ጋር ስትዋጋ መቆየቷንና አሜሪካን ማንበርከክ መቻሏን ገልጸው ይህንን የኢራን ህዝብ የተቃውሞ ግንባር ታላቅ ድል ነው ሲሉ አውጀዋል። ይሁን እንጂ አሁንም ቢሆን ፕሬዝደንት ዶናልድ ጄ ትራምፕ ያወጁት አዋጅ ምን ያክል ታማኝ ነው የሚለው አጠራጣሪ ነው። ከዚህ ቀደም በነበረኝ የዜና ዘገባ ወደ እናንተ እንዳደረስኩት የአሜሪካው መገናኛ ብዙሃን CNN ከአሜሪካና ኢራን መካከል የሰላም ስምምነት ተፈረመ ተብሎ የተኩስ አቁም ከታወጀ 2 ወራት ከ8 ቀን ያስቆጠረ ሲሆን ነገር ግን በዚህ 2 ወራት ከ8 ቀን የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ CNN የዜና አውታር በቆጠረው መሰረት 38 ጊዜ ለአሜሪካውያን በሰጡት መግለጫ 38 ጊዜ ከኢራን ጋር ነገ ልንፈራረም ነው፣ የሚቀጥለው ሳምንት ጦርነቱ ያበቃል፣ ኢራኖች እጅ ሰጥተዋል፣ ስለዚህ ጦርነቱ ሊያከትም ነው፣ በዛሬው ዕለት ምሽት ይፈረማል፣ ነገ ይፈረማል የሚሉ ተመሳሳይ ይዘት ያላቸው መግለጫዎችን ቢሰጡም ኢራን አወይ ውሸት እያለች ከመቀጠል ውጪ ሌላ የታየ አዲስ ነገር የለም። ይበልጡኑ ሁለቱም ሀገሮች ዳግም ተካረው ወደ ውጊያ ከመግባት ውጪ አሁንም ፕሬዝደንቱ በድንገት የሰጡት መግለጫ ከኢየሩሳሌም እስከ ደማስቆ ከፍተኛ መነጋገሪያ የሆነ ቢሆንም አፈጻጸሙ ላይ ግን አሁንም ቢሆን በርካቶች ጥያቄ አላቸው። ያሉት የሰላም ስምምነት ይፈጸም ይሆን ወይስ ዳግም ወደ ጦርነት ይመለሱ ይሆን የሚለውን በቀጣይ ቀናት የሚታይ ይሆናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።